የዝሙት መንፈስ በውስጣችን ለመኖሩ ምልክቱ አንደኛ ያንቀሸቅሻል። ሰዎች አንድ ነገር እስኪያደርጉት ድረስ በጣም ያንቀሸቅሻቸዋል። ካደረጉት በኋላ ደግሞ ጸጸት በውስጥ በኩል እንዲፈጠር ያደርጋል። ስለዚህ የዝሙት መንፈስ ስራው ምንድን ነው? እንድንተኛ ማድረግ ብቻ ሳይሆን ከተኛን በኋላ እንድንጎዳ ማድረግ ነው ስራው። ሁለተኛ የዝሙት መንፈስ መኖሩ ምልክቱ አጠገባችን ላሉ ሰዎች የምናሳየው ባህሪ ይለያያል። አንድ አይነት ባህሪ አናሳይም። ባህሪያችን ይቀያየራል። ለምሳሌ ለሚስቱ የሚያሳየው ባህሪ፣ ለልጆቹ የሚያሳየው ባህሪ፣ ሚስትም ሴትም ከሆነችም የዝሙት መንፈስ ካለባት ለባሏና ለልጆቿ የምታሳየው ባህሪና በዝሙት ለወደቀችበት ቦታ የምታሳየው ባህሪ ይለያያል። የዝሙት መንፈስ እናንተ ተረዱት ምን አይነት ባህሪ እንደሆነ በየቤቱ ስለሚለያይ እናንተ ራሳችሁ ወቁት። ሌላው የዝሙት መንፈስ ውስጣችን መኖሩ ምልክቱ ግለ ወሲብ የምንፈጽመው ነገር ነው። ግለ ወሲብ አይነ ጥላ ምንም እንኳን የምታስፈጽም ቢሆንም ሴቶችም ወንዶችም ግለ ወሲብ የሚፈጽሙት ያንን ስሜት ለማስተናገድ ነው። ያንን ስሜት እንደ ሱስ ታደርገዋለች። እንደ ሱስ በዕለት በዕለት ሰው የሚበላው ሱስ ሆኖበት ብቻ አይደለም፣ የግድ የህይወቱ አንድ አካል ስለሆነበት ነው። ካልበላ ስለማይኖር ነው። ዝሙት ካልፈጸመ እንደማይኖር አድርጎ ይስልበታል ማለት ነው። ልክ እንደ ምግብ ማለት ነው። ዝሙት ካልፈጸመ ደስ እንዳይለው አድርጎ ይሰራበታል ወይም ይሰራባታል መንፈሱ ማለት ነውና ይሄንን ስሜት የምታስተናግዱ ከሆነ ከዚህ ስሜት መላቀቅ ካቃታችሁ መንፈሱ አለ ማለት ነው። ሀቢት ወይም ድግግሞሹ ተርኒንግ ፖይንቱ እዛው ላይ የሚጠላችሁ ከሆነ አሁንም እንድታደርጉት የሚጋብዛችሁ ከሆነ በትክክል መንፈሱ አለ። እሺ ይሄ መንፈስ ስታውቁበትና ስትነቁበት ስልቱ እንዴት ይቀይራል? አንደኛ ያገባችሁ ከሆናችሁ አንቺ እየሰገድሽ እየጸለይሽ ይሄ መንፈስ ለማስወገድ ወይም ደግሞ ስርዓት ይዘሽ በጾም ውስጥ ማለፍ የምትፈልጊ ከሆነ ከአንቺ ይወጣና ባልሽ ላይ አርፎ ያስጨንቅሻል። በሰንበት ቀን፣ በግዝት ቀን፣ በአጽዋማት ጊዜ ምናምን ላይ ችግር ይፈጥራል ማለት ነው። ያስጨንቃል፣ ያስቸግራል። አንተም ላይ ደግሞ ከሆነ ሚስትህ ላይ ከአንተ ወጥቶ ሚስትህ ላይ ያርፋል። በፍቅረኛሞቹ መካከልም ከሆነ ደግሞ መስገድ፣ መጾም፣ መጸለይ ሲጀምሩ ይፈታተናቸዋል። መዳራት፣ ሸራ መጓተት ምናምን እንደሚባሉ አላለም። በዛ ነገር ውስጥ ይጥላቸዋል። ከባድ ችግር ውስጥ ይከታቸዋል። እና መንፈሱ ከኛ ይወጣና እኛ ስንተጋበት ከኛ ይወጣና ሌሎች ሰዎች ላይ አድሮ መጥቶ ያንን ጉዳይ እንድናስተናግደው እንድናስበው ከአይምሯችን እንዳይጠፋ በጾሙም ሆነ በዛ በዕለቱ ወይም ደግሞ በጉዳዩ በረከት እንዳናገኝ ያደርገናል ማለት ነው። የረከሰ ሀሳብ ስለሚያመጣ ሁልጊዜ የረከሰ ሀሳብ መሆኑን ሳይነግረን እኛ እንዲጥመንና እንዲጣፍጠን አድርጎ ነው የሚያመጣው። ለእኛ እንዲስማማ አድርጎ ነው የሚያመጣው። ደግሞ ነገሮች ምቹ ይሆናሉ ይሄን ለመፈጸም። ይሄን ለማድረግ ነገሮች የተመቸ ይሆናል። መንገዱም፣ ሁኔታውም፣ ገንዘቡም አጠቃላይ ምቹ እንዲሆን ያደርገዋል። በባልና ሚስት መካከል ግን ምቹ እንዳይሆን ያደርገዋል። በሁለታችሁ መካከል ቅራኔ እንዲኖር ምክንያት ተፈጥሮ በምትሰርቁት ጉዳይ ላይ ግን ምቾት እንዲፈጠር ያደርጋል ማለት ነው። ነገሮች እንዲስተካከሉ እንዲሳካ ያደርገዋል እና የተሰረቀ ይጣፍጣል ብለው እንደሚሉት አይነት ነገር አካሄድ እንድትሄዱ ያደርጋችኋል። ከዚህ ነገር መላቀቅ የሚቻለው እንዴት ነው? መጀመሪያ ስትሰግዱ ስትጸልዩ ይህን መንፈስ ለመያዝ ከሆነና ከመንፈሱ ለመላቀቅ ከሆነ መጀመሪያ ታሰር ነው የሚባለው። ባለህበት እዚሁ እኔ ጋር ማንም ጋር እንዳትሄድ እኔው ጋር ሆነ ታሰር ነው የሚባለው። እኔው ጋር ሆነ ታሰር። ከዛ በኋላ ትሸኙታላችሁ፣ ታሸኙታላችሁ። ወደ ሌላ ሰው እንዳይሄድ እናንተው ጋር ሆኖ እንዲቀጣሉ ማድረግ ያለባችሁ የመጀመሪያው። ከዛ ቀጥሎ ደግሞ ስጋን ምቾት እንዳይሰማው ማድረግ ቢያንስ እንኳን እስክትገሩ ያ ስሜት የሩካቤ ኒኮቲን የሲጋራ ኒኮቲን እንዳለ ሁሉ የሩካቤ ሀሳቡን ከአእምሯችን እስኪጠፋ ድረስ ስጋን በጾምም በስግደትም ምግብም በመለየትም ራሱ ለውዝ ከመብላት ምቾት የሚስማሙ ድሎት እንዲመቸን እንዲስማማን ከሚያደርጉ ምግቦች ትንሽ ራቅ ብሎ ራስን ማጎሳቆል፣ ስጋን መጉዳት